አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠባ ዝም ብለናል። እንወዳለን፣ እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍነህ አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ ነው! በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው። ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ። ፉደይል ብኑ ዒያድ አንድን ግለሰብ አገኘው። አንተ ሰው ሆይ እድሜህ ስንት ነው አለ። 60 ዓመት ያላችሁ። አንተ 60 ዓመት ሙሉ ወደ አላህ እያቀናህ ነው እንዴ? ተነገተ። ልደርስ እኮ ትችላለህ አላህ ዘንዳ። ያ ፉደይል እና ሊላህ አለ። ታዲያ ምን ላድርጋል? በቀረሁ እድሜ ያስተካክል፣ ያለፈውንም ይመጣውን አላህ ያስተካክል። አሚት። ሞት ለትልቆች ብቻም አይደል። ሐሰኑል በስሪ ሽማግሌዎቹ ሲያዩ ምን ይሉ ነበር? እናንተ ሽማግሌዎች ሆይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ ይላቸው። ወጣቱ ደግሞ እንዳይዘናጋ ሽማግሌ እስከሆን ፋብሪካውን እስክጨርስ፣ ፎቁን እስክጨርስ፣ ቢዝነሴን አቅጣጫ እስካዘው ብሎ እንዳይዘናጋ ለወጣቱም ዞር ይሉና እናንተ ወጣቶች ሆይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታቆም እንዴ ይሏቸው። ሞት ሲመጣ ሕፃን አይመርጥ፣ ሽማግሌ አይመርጥ፣ ትልቅ ትንሽ ለሁሉም ይላካል። የተወሰነ ጊዜ አለው፣ የተወሰነ ቦታ አለው። ዝግጅት ይፈልጋል። ውስጥ ራሳችንን ሂሳብ መስራት፣ የሰውዳ ካለብን ጥግ ማሳዝ፣ ለቤተሰብ ያልነገርነው ያልጻፍነው ካለ ጥግ ማሳዝ ይፈልጋል። አላህ ሁላችንን ይዘንልን። መሻይኾቻችን ሁሉ አላህ ይዘንላቸው። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ማንም ነቢይ ሞቶ ሌላ ቦታ አልተቀበረም። እዛው የሞተበት ቦታ ላይ ነው የሚቀበረው። ይህንን አቡበክር ገላገሏቸው። እዛ ነው የተቀበሩት። አቡበክርና ዑመር ደግሞ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጂዳቸው በየትኛው እስልምና ታሪክ ማምለኪያ ቦታ፣ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያውቅም። እሳቸውም ዱዓ አድርገዋል፣ ዛሬም ድረስ አድርጎ አያውቅም። ይሄ ለሌላው እንዴት አድርጎ ነው ደሊል የሚሆነው? ታላላቅ ሰዎች አላለፉም ወይ? ሰሃቦች፣ ታላላቅ ሰሃቦች የአርራህማን ዓርሽ የተንቀጠቀጠችለት ሰዓድ ብን ሙዓዝ አልሞተም ወይ? ነቢዩ ዓለይሂ ሰላቱ ወሰላም ዑስማን ብን ዓፋን አላ አስተሒ ሚመን እስተሕየት ምንሁ መላኢካ፣ መላኢካ እንኳን የምታፍረው ዑስማን አልሞቱም ወይ? ከነሱ በኋላ ታላላቅ ዓሊሞች أصحاب المذاهب أرباب المذاهب إن إمام أحمد إمام الشافعي إمام مالك إمام أبو حنيفة علموتهم موتوا قالوا لا تشميتوا يتكبروا في مقابر المسلمين مسلموች መቀበሪያ ቦታ ነው የተቀበሩት። እነዚህ ነገሮች ሌላ የሽርክ በር፣ ሌላ የቢድዓ በር፣ ምናልባት በተለያዩ ቦታዎች ላይ የጠፉ ሰው ግንዛቤ እየጨመረ ተውሂድን እያወቀ በመሄዱ እየጠፉ ያሉ ነገሮች ዳግም እንዳይመጡ እንሰጋለን፣ ያሰጋል። ጉዳዩ ደግሞ የተውሂድ ጉዳይ ነው። ከባድ ነው። እንዴት አንድ ሰው
ነቢዩ ዓለይሂ ሰላቱ ወሰላም እንኳን ሰሓቦች በዛ ደረጃ አላደረጓቸውም እሳቸው ስለከለከሉ። ስለዚህ አሕበቲ ፊላህ ተውሒድ ጉዳይ ቀላል ጉዳይ አይደለም። ሽርክ ጉዳይ ቀላል ጉዳይ አይደለም። ለዚህ ነው አላህ ስብሓነሁ ወተዓላ ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዓለይሂ አልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር። بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم.